ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተመልካቾች እንኳን በደህና መጣችሁ እያልን ዛሬ ደግሞ ስለ ሁለቱ ግዙፋኖች የፊልም ኢንዱስትሪዎች እናወራችኋለን። በዓለም ፊልም ኢንዱስትሪ ግዙፎች መሃል ሁለት ስሞች በልዩ ሁኔታ ጎልተው ይታያሉ፤ ሆሊውድ እና ቦሊውድ። እነዚህ ሁለት ግዙፍ የፊልም ማዕከላት በቢሊዮኖች የሚቆጠሩ ሰዎችን አእምሮና ልብ አሸንፈዋል። ነገር ግን ከሚያመሳስሏቸው ነገሮች ይልቅ የሚያለያያቸው፣ ከሚያዋህዳቸው ይልቅ የሚያፎካክራቸው ብዙ ነገር አለ። በዚህ ትረካ የእነዚህን ሁለት የፊልም ኢንዱስትሪዎች ስብዕና፣ ፍልስፍና፣ ልዩነትና አንድነት፣ ፉክክር፣ ኢኮኖሚያዊ ገጽታዎችና ዓለም አቀፍ ተደራሽነት በጥልቀት እንመረምራለን። የሆሊውድ ታሪክ የጀመረው በ19ኛው ክፍለ ዘመን መገባደጃ ላይ ሲሆን ዴቨል ሲኒየር የተባሉ የሪል ስቴት ገንቢ አካባቢውን ሆሊውድ ብለው ከሰየሙት በኋላ በ20ኛው ክፍለ ዘመን መጀመሪያ ላይ የፊልም አምራቾች ከኒውዮርክና ኒው ጀርሲ ወደ ምዕራብ የአሜሪካ የአየር ሁኔታና ሰፋፊ ቦታዎችን ፍለጋ መሰደድ ጀመሩ። የዲደብሊው ግሪፊዝ ፊልም ኢን ኦልድ ካሊፎርኒያ በ1910 በሆሊውድ የተቀረጸ ሲሆን ይህም የሆሊውድ የፊልም ኢንዱስትሪ ማዕከል የመሆኑን ጉዞውን የጀመረበት ወቅት ነበር። ከጊዜ በኋላ በርካታ ስቱዲዮዎች እዚያው ሰፈሩ። ሆሊውድ የሚለው ስም የወጣው ሆሊ ከሚለው ተክልና ውድ ከሚለው የጫካ ወይም እንጨት ትርጉም ነው። ስያሜው ከጥንት የእንግሊዝኛ ቃላት የመጣ ቢሆንም ለአካባቢው የተሰጠው ስም በ1887 አካባቢ የወጣ ነው። አንዳንዶች እንደሚሉት ዴቪል ሲኒየር እና ባለቤቱ በአንድ ባቡር ጉዞ ላይ ከአንዲት ሴት ጋር ሲነጋገሩ ሴትየዋ ቤቷን ሆሊውድ ብላ እንደምትጠራ ነግራቸው ይህን ስም ወደው ለአካባቢው እንደሰጡት ይነገራል። ስሙ ከፊልም ኢንዱስትሪው ጋር ከተያያዘ በኋላ ሆሊውድ ማለት የዓለም የፊልም ኢንዱስትሪ ማዕከል፣ ግላሞር እና መዝናኛ ማለት ሆኗል። ቦሊውድ የሂንዲ ፊልም ኢንዱስትሪ ዋና አካል ሲሆን ታሪኩ የሚጀምረው በ20ኛው ክፍለ ዘመን መጀመሪያ ላይ ነው። የህንድ የመጀመሪያው የረዥም ጊዜ ፊልም ራጃ ሃሪಶ್ಚಂದ್ರ በ1913 በዳዳ ሳሄብ ፋልኬ ተመርቶ ተለቀቀ። የህንድ የፊልም ኢንዱስትሪ ከጥንት ጀምሮ ትልቅ ቢሆንም ቦሊውድ የሚለው ስም ታዋቂ የሆነው በ1970ዎቹ አካባቢ ነው። የሙምባይ ቀደም ሲል ቦምቤ ከተማ የቦሊውድ ማዕከል ነች። ቦሊውድ የሚለው ስም የተገኘው ከሁለት ቃላት ጥምረት ነው። ቦምቤይ የህንድ ከተማ፣ ሙምባይ የድሮ ስምና ሆሊውድ ስሙ እንደ ሆሊውድ ሁሉ የፊልም ኢንዱስትሪ ማዕከል መሆኑን ያመለክታል። ቦሊውድ የሚለው ቃል የሂንዲ ፊልሞችን፣ ሙዚቃዎችን፣ ዳንሶችንና ታሪኮችን የሚያካትት ሰፊ ባህልን ይመለከታል። የሆሊውድ ፍልስፍና ኢስካፒዝም ላይ የተመሰረተ ነው። ተመልካቾች ከእውነታው ዓለም ወጥተው በምናባዊ ዓለም ውስጥ እንዲዘዋወሩ ያደርጋል። ይህ የሚሳካውም በዘመናዊ የቴክኖሎጂ አቅም፣ ልዩ ውጤቶች፣ ስፔሻል ኢፌክት እና በሲጂአይ ኮምፒውተር ጄኔሬትድ ኢማጀሪ ነው። የሳይንስ ልብ ወለድ፣ አክሽን እና ሱፐር ሄሮ ፊልሞች በዚህ ረገድ የሆሊውድ ስኬት ማሳያ ናቸው። እዚህ ላይ ቴክኒካዊ ብቃትና ትክክለኛነት ወይም ፐርሴፕሽን ትልቅ ቦታ ይሰጠዋል። በሌላ በኩል ቦሊውድ አለ። የህንድ የፊልም ኢንዱስትሪ ማዕከል የሆነችው ሙምባይ ወይንም ቦምቤ የቦሊውድ ፍልስፍና በዋናነት በስሜታዊነት፣ በቤተሰብ እሴቶች፣ በፍቅር፣ በሃይማኖታዊ እምነቶችና በባህላዊ ወጎች ላይ የተመሰረተ ነው። ታሪኮቹ ብዙውን ጊዜ ማሳላ ፊልምስ ይባላሉ፣ ምክንያቱም የተለያዩ ዘውጎችን፣ ድራማ፣ ኮሜዲ፣ አክሽን፣ ፍቅርና ሙዚቃዊ ክፍሎችን በአንድ ላይ ያቀላቅላሉ። እውነታው ብዙ ጊዜ ምኞታዊና ከተጨባጭ ዓለም የራቀ ሊሆን ይችላል። የቦሊውድ ዋና መለያው ደግሞ ሙዚቃና ዳንስ ነው። እያንዳንዱ ፊልም ማለት ይቻላል በርካታ የሙዚቃና የዳንስ ትዕይንቶች አሉት። እነዚህ ትዕይንቶች ለታሪኩ ፍሰት ወሳኝ አካል ናቸው። ገጸ ባህሪያቱ ስሜታቸውን የሚገልጹበት፣ ደስታን ወይም ሐዘንን የሚያጋሩበት መንገድ ነው። በቦሊውድ ውስጥ የልብ ስብራት፣ የጀግንነት ድል፣ የፍቅር ድግስና የቤተሰብ ትስስር የሚገለጹት በከፍተኛ ስሜትና በድምቀት ነው። ሆሊውድም ሆነ ቦሊውድ የዓለምን የፊልም ጥበብ ቅርጽ ይጋራሉ። ሁለቱም ታሪኮችን የመናገር፣ ስሜትን የማነሳሳትና ተመልካቾችን የመማረክ የጋራ ግብ አላቸው። ሁለቱም ኢንዱስትሪዎች ትልልቅ ስቱዲዮዎች፣ የፊልም ኮከቦች፣ ዳይሬክተሮችና የቴክኒክ ቡድኖች አሏቸው። ሁለቱም ለብዙ ሰዎች የሥራ ምንጭና የአገርን ኢኮኖሚ ከሚያንቀሳቅሱ ዘርፎች መካከል ናቸው። በቅርብ ጊዜ ደግሞ የጋራ ትብብር እያደረጉ መጥተዋል። የሆሊውድ ዳይሬክተሮች
በህንድ ውስጥ ሲሰሩ፣ የቦሊውድ ተዋናዮች ደግሞ በሆሊውድ ፊልሞች ላይ ሲሳተፉ እንመለከታለን። የቴክኒክ እውቀት መለዋወጥና የዓለም አቀፍ ፕሮዳክሽን ኩባንያዎች ኢንቨስትመንት ሁለቱን ኢንዱስትሪዎች ይበልጥ እያቀራረባቸው ነው። ሆሊውድ በዓለም አቀፍ ታዳሚ ላይ ያነጣጠረ ነው። ፊልሞቹ የቋንቋና የባህል ግድቦችን አልፈው ለብዙ ሰዎች የሚግባቡ ታሪኮችን ይናገራሉ። ቦሊውድ በዋነኛነት የህንድና የህንድ ዲያስፖራ ታዳሚ ላይ ያተኩራል። ታሪኮቹ በህንድ ባህል፣ ማህበራዊ አመለካከቶችና የሃይማኖት እሴቶች የተሞሉ ናቸው። ሆሊውድ ውስብስብ፣ አሻሚና የሥነ ልቦና ጥልቀት ያላቸው ገጸ ባህሪያት ይመርጣል። ቦሊውድ ደግሞ ብዙ ጊዜ በቀጥተኛ መንገድ ጥሩና መጥፎ የሚለዩ ከእውነታው በላይ የተጋነኑ ጀግኖች አሏቸው። ሆሊውድ በዘውግ ክፍፍል የጠራ ነው። አክሽን፣ ድራማ፣ ኮሜዲ፣ አስፈሪ ወዘተ እያንዳንዱ ዘውግ የራሱ ሕግ አለው። ቦሊውድ ግን ዘውጎችን በማቀላቀል ይታወቃል። በአንድ ፊልም ውስጥ አክሽን፣ ፍቅር፣ ኮሜዲና ሙዚቃ በአንድ ላይ መገኘታቸው የተለመደ ነው። ሆሊውድ ብዙ ጊዜ እውነታውን ለመኮረጅ ወይም ቢያንስ በምናባዊ ዓለም ውስጥ እውነት የሚመስሉ ሕጎችን ለመፍጠር ይጥራል። ቦሊውድ ደግሞ ብዙውን ጊዜ ከእውነታው የራቁና ምኞታዊ ትዕይንቶችን ያቀርባል። በተለይ በድብድብ ትዕይንቶች ላይ ይህ የድብድብ ትዕይንት መጋነን ለብዙ ዓለም አቀፍ ተመልካቾች እንግዳ ሊሆን ቢችልም የቦሊውድ ሰሪዎች የረዥም ጊዜ የታዳሚዎቻቸውን ፍላጎት መሰረት በማድረግ ለመለወጥ አይፈልጉም። ይህንን የሚያደርጉት በጀግንነት አምልኮ፣ ከዕለት ተዕለት ጭንቀት፣ የማምለጫ ፍላጎትና የባህል አፈታሪኮች ተጽዕኖ የተነሳ እንደሆነ ይነገራል። በፊልም ምርት ብዛት ቦሊውድ ለረዥም ጊዜ ከሆሊውድ ይቀድማል። ህንድ በዓመት ከ1000 በላይ ፊልሞችን ያመርታል። ይህም በዓለም ላይ የትኛውንም ሀገር ይበልጣል። ሆሊውድ በአንጻሩ በዓመት ከ500 እስከ 700 ፊልሞችን ያመርታል። ይህ የሆነበት ምክንያት በህንድ ውስጥ ፊልሞችን የሚሰሩት በበርካታ ቋንቋዎች ሂንዲ፣ ታሚል፣ ቴሉግ፣ ማላያላም ወዘተ በመሆኑ ነው። ሆሊውድ ግን በአብዛኛው በእንግሊዝኛ ላይ ብቻ ያተኩራል። የቦሊውድ ምርት ብዛት ኢንዱስትሪው ምን ያህል ትልቅ እንደሆነ ያሳያል። ነገር ግን አብዛኞቹ እነዚህ ፊልሞች ለሀገር ውስጥ ገበያ ሲሆኑ፣ የሆሊውድ ፊልሞች ጥቂት ቢሆኑም ዓለም አቀፍ ገበያ የመቆጣጠር አቅም አላቸው። በዓለም አቀፍ ደረጃ ተመራጭነትን በተመለከተ ሆሊውድ የበላይነቱን ይዟል። የእንግሊዝኛ ቋንቋ ተደራሽነት፣ ከፍተኛ የምርት ጥራትና ዓለም አቀፍ የግብይት ስትራቴጂዎች ሆሊውድን በዓለም ዙሪያ ካሉ ሲኒማ ቤቶች እንዲሰራጭ አስችሎታል። የሆሊውድ ፊልሞች በአሜሪካ፣ አውሮፓ፣ እስያ፣ በተለይ ቻይና፣ ጃፓን እና በሌሎች የዓለም ክፍሎች ከፍተኛ ገቢ ያስመዘግባሉ። ቦሊውድ ደግሞ በህንድ ዲያስፖራ በሚኖሩባቸው ሀገራት ዩናይትድ ስቴትስ፣ አሜሪካ፣ ካናዳ፣ መካከለኛው ምስራቅ እንዲሁም እንደ ምስራቅ አፍሪካ ባሉ ክልሎች ከፍተኛ ተወዳጅነት አለው። በተለይ ኬንያ፣ ታንዛኒያ እና ኢትዮጵያ ውስጥ የህንድ ፊልሞች ትልቅ ታዳሚ አላቸው። ሆኖም የቋንቋና የባህል ልዩነቶች የቦሊውድን ዓለም አቀፍ ተደራሽነት ይገድባሉ። በፊልም በጀት ረገድ ሆሊውድ ከፍተኛውን ወጪ ያወጣል። አንድ ትልቅ የሆሊውድ ብሎክበስተር ፊልም በቀላሉ ከ100 ሚሊዮን እስከ 300 ሚሊዮን ዶላር ወይም ከዚያ በላይ ሊፈጅ ይችላል። ይህ ወጪ ለቴክኖሎጂ፣ ልዩ ውጤቶች፣ ለትወና ክፍያ፣ ለግብይትና ለዓለም አቀፍ ስርጭት ይውላል። ቦሊውድ በበኩሉ አብዛኛውን ጊዜ በዝቅተኛ በጀት ይሰራል። አብዛኞቹ የቦሊውድ ፊልሞች ከ1 ሚሊዮን እስከ 20 ሚሊዮን ዶላር ይፈጃሉ። ምንም እንኳን አንዳንድ ከፍተኛ በጀት ያላቸው የቦሊውድ ፊልሞች ለምሳሌ ባሁባሊ RRR ከ50 እስከ 70 ሚሊዮን ዶላር ሊደርሱ ቢችሉም ከሆሊውድ ግዙፍ ፕሮጀክቶች ጋር ሲነጻጸር አሁንም ዝቅተኛ ነው። ይህ የበጀት ልዩነት የሁለቱንም ኢንዱስትሪዎች አጠቃላይ የገበያ ዋጋ እና አቅም ያንጸባርቃል። ሁለቱም ኢንዱስትሪዎች ከፍተኛ ስጋት ያለባቸው ናቸው። የሆሊውድ ፊልሞች በትልቅ በጀት ስለሚሰሩ ትልቅ ትርፍ ሲያስመዘግቡ ገቢያቸው እጅግ ከፍተኛ ይሆናል። አንድ ትልቅ ብሎክበስተር ቢሊዮን ዶላር ገቢ ሊያስገኝ ይችላል። ነገር ግን ፊልም ካልተሳካ ደግሞ ኪሳራው እጅግ ከፍተኛ ነው። በሆሊውድ ውስጥ አንድ ፊልም በጀት ከተከፈለ በኋላ በርካታ እጥፍ ገቢ ካላስመዘገበ ኪሳራ ተብሎ ሊወሰድ ይችላል። ቦሊውድ ደግሞ በአንጻራዊነት ዝቅተኛ በጀት ስለሚሰራ የአደጋ መጠኑም ትንሽ ሊሆን ይችላል። ብዙ ፊልሞች በሀገር ውስጥ ገበያ ጥሩ ገቢ በማግኘት ትርፋማ ይሆናሉ። ይሁን እንጂ በዓለም አቀፍ ደረጃ የሚገኘው ገቢ ከሆሊውድ ጋር ሲነጻጸር አነስተኛ ነው። ሆሊውድ በዓለም አቀፍ ደረጃ ከ30 ቢሊዮን ዶላር በላይ የገበያ ዋጋ ሲኖረው ቦሊውድ በዓመት ከ2 እስከ 3 ቢሊዮን ዶላር ገቢ ያስገኛል። ሆሊውድ ፊልሞች በአጠቃላይ ከፍተኛ ትርፍ የማስመዝገብ አቅም አላቸው። ቦሊውድ ደግሞ ብዙ ፊልሞችን በማምረትና በሀገር ውስጥ ታዳሚዎች በመደገፍ ኢኮኖሚውን ያንቀሳቅሳል።
የፊልም ኢንዱስትሪው እየተለወጠ ነው። የስትሪሚንግ ፕላትፎርምስ መስፋፋት የሁለቱንም ኢንዱስትሪዎች የፊልም ስርጭት ዘዴ ቀይሮታል። ሆሊውድ በዚህ ዘርፍ ግንባር ቀደም ሲሆን፣ የቦሊውድ ፊልሞችም በዓለም ዙሪያ ባሉ ዲጂታል መድረኮች በቀላሉ እየደረሱ ነው። ይህ ደግሞ የቦሊውድ ዓለም አቀፍ ታዳሚዎችን ቁጥር እንዲጨምር አድርጓል። ሆሊውድ የቴክኖሎጂ የበላይነቱን ለመጠበቅ ሲጥር፣ ቦሊውድ ደግሞ የራሱን ልዩ ማንነት፣ ሙዚቃ፣ ዳንስ፣ ስሜታዊነት ይበልጥ በማጠናከር ዓለም አቀፍ ታዳሚዎችን ለመማረክ ይፈልጋል። የህንድ ፊልሞች በቻይና የቦክስ ኦፊስ ስኬታማ መሆናቸው ቦሊውድ ዓለም አቀፍ ተደራሽነቱን ማስፋት እንደሚችል ያሳያል። በአጠቃላይ ሲታይ ሆሊውድ እና ቦሊውድ እርስ በእርስ የሚፎካከሩ ቢሆንም እርስ በእርስ የሚደጋገፉም ናቸው። እያንዳንዳቸው የየራሳቸው የሆነ ማንነት፣ ታሪክ፣ አወራረድና ኢኮኖሚያዊ ሞዴል አላቸው። ሆሊውድ በቴክኖሎጂ በዓለም አቀፍ ተደራሽነትና በትልቅ በጀት ሲመራ፣ ቦሊውድ ደግሞ በምርት ብዛት፣ በስሜታዊነትና በባህላዊ ውህደት የበላይ ነው። ሁለቱም የፊልም ኢንዱስትሪዎች የሰው ልጅ ታሪክን የመናገር፣ ህልሞችን የመፍጠርና ስሜቶችን የመቀስቀስ ኃይል አላቸው። በመጨረሻም የሚፎካከሩትም ሆነ የሚለያዩት የፊልም ኢንዱስትሪዎች የዓለም የሲኔማ ጥበብን በማበልጸግ እና በቢሊዮኖች የሚቆጠሩ ሰዎችን ህይወት በመንካት የጋራ ዓላማቸውን ያሳካሉ። የፊልም ዓለም ሰፊ ነው። ለሆሊውድም ለቦሊውድም ቦታ አለው።